ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ከርማችኋል ለመላው ለክርስቲና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ የፋሲካ በዓል የሰላም የፍቅር እንዲሆን ከልብ እመኛለሁ ክብራትና ክብራን ወደ ተመልካቾች እንግዲህ ከሰሞኑን ዮኒ ማኛና ጂጂ ኪያ የውክልና ጦርነት ሊያደርጉ ተዘጋጅተው እንግዲህ ሶሻል ሚዲያ ላይ ጉድ ያሉ ናቸው በፊት እንግዲህ ራሳቸውን ችሎ ነበር ሲጣሉ የነበሩት አሁን ላይ ግን ቤታና ሊያ ሾውን እንግዲህ ከፊት ለፊት አድርጎ እነሱ ደግሞ ከኋላው ነው እንግዲህ ነገሩን ሊያራምዱ ተዘጋጅተዋል የነሱ ድራማ ተጋልጧል ይሄን ጉዳይ እናለን ሌሎች ቪዲዮዎችም እንደተጠበቁ ናቸው ለዚህ ቤት አዲስ ከሆኑ ሰብስክራይብ ማድረግ ቤተሰብ አልመሆን ትችላላችሁ አስሬ ነኝ ወደ ቪዲዮቹ እንግባ ምንድነው የጀመሩት ትላልቅ ሰዎች ቲክቶክ ላይ አረ ሰዎች ስነ ስርዓት ይኑራችሁ በእግዚአብሔር አሁን ምን እንበል ድግ በሉ ጋሽ ልበል ምን እኔኮ ምን ማለት እንዳለብኝ ግራ ገባኝ እኮ ይማሮት በርግጥ ይሄ በሽታ ነው እውነቴን ሰው ድራማ ይሰራል አምጨም እስኩ ሃምሳ አልሸጥ ስለ ማለት ነው አዎ ከፍተው 50 አንተ ከፈታለህ ብራዘር ገንዘብ በብልጠት አይመጣምሽ አንዳንድ ስግብግብ ነጋዴዎችን ከዚህ መማር አለባችሁ ገንዘብ በዚህ መንገድ ለማምጣት ጉድ ያላችሁ ሰዎች ጥንቃቄ አድርጉ ይሄ ጥሩ አይደለም አንዳንድ ወንዶች አላችሁ ደግሞ ሴቶችን ከኋላ ምናምን ስታዩ የማይሆን ሙድ ውስጥ ምትገቡ ይሄ ቪዲዮ ለእናንተ ነው እዩት ይሄን ቪዲዮ አትታለሉ በቃ እንዴ አትታለሉ በምንም ታምር በነገራችን ላይ ትክክል አይደላችሁም ባይዘ ምንድነው ቆይ ከኋላ ያለው ነገር ምንድነው ጋይስ ሴቶች ነን አንሸመጥጥም ሴቶች ነን መኪና ለወንድ አይመቸንም ሴቶች ነን ሁለት እንጀራ አንበላም ሴት አይደለሽም ልንገርሽና ማለት ነው በመጀመሪያ ንገራቸው በእናት አስረግዘን አንሸመጥጥም ላላችሁት ነገር ማለት ነው ለምን እርሽ መጀመሪያ ፈልገሽ ነው የሰጠሽው የሳይ መስጫው አንቺ አይደለሽ እንዴ የሳይ ምን ማለት ነው ልብሽ እኮ እዚህ ጋር ነው እንጂ ያለው እግርሽ ስራ አይደለም አይደል እንዴ አጀብጭበናል ልግሽ አደረግሽው ነገር ለምን ትሳደቢያለሽ ሲቀጥል መኪና የሌለው ወንድ አይመቸኝም ላላችሁት ማለት ነው መኪና አንቺ አለሽ ለወንድ እንኳን ልጠብስሽ በበራፍሽ ራሱ ማለት ነው አያልፍም ነገርሽ ቴንክ ዩ ሁለት እንጀራ አንበላም ማለት ነገር ማለት ነው ወንድም አለኝ እንከባበር ሁለት እንጀራ ወንድ አይበላም ሲጀመር ሴቶች አይደላችሁም እንዴ ክችን በገባችሁ ቁጥር የወንዶች ጉዳይ የሚኮራባት ምርጥ አባላችን ነች እውነቴን ነው ፈልገሽ ላደረግሽው ነገር ወንዶችን አትሳደቡ የወንዶች ጉዳይ የሚኮራበት ምርጥ አባላችን ቴንክ ዩ እናመሰግናለን እንደዚህ አይነት ሴቶቹ ይብዙልን በቃ ይብዙ እንደዚህ አይነት ሴቶች እውነቴን ነው የተወደዳችሁና የተከበራችሁ ውድ ተመልካቾች ከሰሞኑን ደግሞ ቤታና እንግዲህ ሊያ ሾው ሌላ ታሪክ ውስጥ ናቸው እንግዲህ ምንድነው ጥላቸው በርግጥ ዩቲዩብ ላይ ብቻ ነው እነሱ አክቹአሊ ሽቀላ ላይ ናቸው እነሱን የሚከተሉ ልጆች ናቸው በጣም የሚያሳዝኑኝ እንግዲህ የነዚህ ልጆች ታሪክ እንግዲህ እውነት መስሏቸው በእነሱ ምክንያት ኮሜንት ላይ በተለያዩ መንገዶች እንግዲህ የነዚህ ልጆች ተከታዮች እየተጣሉ ናቸው እናንተ ተረጋጉ እውነቴን ነው እነዚህ ልጆች እኛ ላይ ድራማ እየሰሩ ናቸው ቢዝነሳቸውን እየሰሩ ናቸው እነሱ ራሳቸው ተናግረዋል ቢዝነስ እንደሚሰሩ እንዲህ እየተባባሉ ናቸው ብዬ ነው ተነፋፍቀን የምንጠባበቀው ለማንኛውም ግን ብዙ ምንነካቸው ነገሮች አሉ እኔ በተነካ ቤታ ቅርብ ጊዜ ነው ባይዘ ዩቲዩብ የከፈተችው አጠራ አድርጌ መልሳለሁ ስለ ብዙ ሰዎች ደግሞ ስለተነሱት ደግሞ እንቀጥላለን ምንድነው የተባለው ከዛ በፊት ግን ማለት ነው በደና ጊዜ ያወራችሁትን ነገር ተዘርግፍ ያለሽ ምናምን እንዳትሉ የምታወራው ነገር ወደ ኋላ ተመልሳችሁ የኔና የሷ ጦርነት በኔና በሷ ማቆም ይቻል ነበር 6 ነው 7 ሰው ስም ነው ስትጠቅስ የነበረው ማለት ነው በመጀመሪያ ደረጃ ስለኔ ቦይፍሬንድ ምንድነው ብለሽ የተናገርሽው ጥቁር ነው የጠበሰችው ምናምን አልሽ
ያ ጥቁር ቢያንስ ነው ቤት ነው ያለው ሀበሻ የጠበሽው አንቺ ማለት ነው ወይም ደግሞ የወለድሽለት ልጅ ቤት የለም ልዩነታችን አየሽ ሊያሾው ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን የተፋታችሁት አንቺ እኮ የገዛ አማቾችሽን እኮ ምታሚ ሰው ነሽ አደባባይ ሊወጣሽ ልዩነታችን እሱ እኮ ነው ጨዋ ወልዶ ጨዋ ያሳደገኝ ጨዋ የወለደውማ የሰው ህይወት ውስጥ ጥልቅ እያለ እኮ አይገባም የስንቱን አርቲስት ነው እተቻለ ማንሽ አንቺ ተቻ ያደረገሽ እኔ እኮ ማን ነው ተቻ ያደረጋት ራስሽን አይተሽዋል ስለ ራስሽ ታውቂያለሽ ሆድሽን ከርስሽን ለመሙላት ብለሽ የስንቱን ህይወት እንትናን አገባች እንትናን አሰራች አሉ ባልታ ብቻ ጨዋ ያሳደገው ሰው እንዲህ አይነት አይደለም የጨዋ ልጆች እኮ እናውቃለን ዩቲዩብ ሆነብሽ እንጂ ባይሆንብሽ ኖሮ አፍሽን ልቅቅት አድርጊው ነበር ምን ኢንስታግራም ላይ ስንት ነገር ስትያል ነበር እንዴ ኩራን ተመልካቾች እነዚህ ልጆች እንግዲህ እየተጣላን ነው ካሉ ጥል ባይደ ዩቲዩብ ላይ በሚወራወሩት ቃላት ብቻ አይደለም እነሱ ንግዳቸውን እየሰሩ ናቸው በጣም አሁን ከሆነ ጊዜ በኋላ ደግሞ ተስማምተው አብረው ሊቀጥሉ ነው ያሉት ይሄ ምንም የሚገርም ጉዳይ አይደለም ነገር ግን እነሱን የምትከተሉ ሰዎች ሁለት ጎራ ፈጥራችሁ በተለያዩ መንገዶች እንግዲህ ራሳችሁን እያስጨነቃችሁ ኮሜንት ላይ እየተሳደባችሁ እንግዲህ ሌላ ታሪክ ውስጥ የገባችሁ ልጆች ተረጋጉ እነዚህ ልጆች ጀስት ድራማ ነው የሚሰሩት ለዩቲዩባቸው እንግዲህ ስራ ነው እየሰሩ ያሉትና የነሱ ነገር እውነት ብላችሁ ተቀብላችሁ ብዙ ታሪክ ውስጥ ባትገቡ ነው እመርጣለሁ ሊያሾው እንግዲህ ለቤታ መልሳለች እንከታተለው እስቲ በሶሻል ሚዲያ ያጠራቀምኩትን ገንዘቤን ሆዴንና አንጀቴን ላስወጣበት አልሄድኩም አው የኔት እኔ ብር ሳገኝ ለውጤ እንጂ የሚታየኝ የሰውነቴ አቋሜን ለማስተካከል የምሮጥ ሴት አይደለሁ ህይወቴን ቼንጅ ለማድረግ እንጂ የሚታይ ነገርን ለማሳመር አልመጣም ነገ የሚለውጠኝ ነገር ነው በዚህ ደረጃም ንገሪኝ ካልሽ ማለት ነው አልተሰራውም ዳይት አደረኩኝ ስኳር አለ ስትልንትን አለ ምናምን አንቺ ስለኛ ስለ ሰርጀሪ ለኛ ትነግሪናለሽ ምን አለበት መብትሽ እኮ ነው ምን አገባኝ እኔ እንደው አንቺ አሁን እንዲወራልሽ ፈልገሽ ነው ባይዘው ቤታ የሆነ ነገሮን ሰርጀሪ ተደርጋለች እየተባለ ነው እሱን ነው እንግዲህ የምታወራው ማታቂ ሰው ትላንትና መጥተሽ ቆምሽ ቀጥ ብለሽ ቆምሽ ቢያንስ አንድ ሳምንት አልተረጋጋሽም ለኛ ሰውነትሽን ለማሳየት በዳይት ስትከሽና ሰውነትሽ ዳይት ነው ሲከሳና ሰርጀሪ ሲከሳኩ እናቃለን አይተናላ ይሄ አጥንትሽ ሞልቶ ሰውነትሽ ቀንሶ በዳይት ሰላጣ በልቼ አትክልት በልቼ እንደዚሁ እንዲ ምናምን ያለሽ እዛ በጎችሽን ፎግሪ መብትሽ ነው ግን የሚያናደኝ ምን ወጣት ነሽ በዚህ እድሜሽ ሰርጀሪ መሰራትሽ ታሳዝኛለሽ ፉል ኮንፊደንስ የለሽም ፉል ኮንፊደንስ ቢኖርሽ ኖሮ ቦርጭም ውበት ነው እኮ በነገራችን ላይ ሊያና ቤታ የተጣሉበት ምክንያት ምንድነው ቢባል ምክንያታቸው ውሃ የሚያነሳ አይደለም የማይረባ ነገር ነው እንግዲህ ያነሱ ያሉት ስለ ሰውነታቸው ስለሚበሉት ምግብ እንደገና ደግሞ ስለ ተከታዮቻቸው ምንድነው አሁን ጭብጡ ምንድነው ግራ የገባው ነገር ነው እኔ የነሱ ጉዳይ አይደለም ያሳሰበኝ እንግዲህ እነሱን የሚከተሉ ልጆች የነሱን አካሄዳቸው እውነት እየተጣሉ ናቸው ብለው ሊያን የሚወዱ ልጆች ከቤታ ጋር ሄደው የማይሆን ስድብ ይሳደባሉ ቤታን የሚወዱ ልጆች ደግሞ ሊያ ጋር ሄደው እንግዲህ የማይሆን ነገር ውስጥ ይገባሉ ለምን ራሳችሁን ታስጨንቃላችሁ እነዚህ ልጆች ቢዝነስ እየሰሩ ናቸው ዩቲዩብ ላይ ብዙ ገንዘብ እየሰሩ ናቸው እናንተ ደግሞ በመሃል ባዶ ምን ቤት ናችሁ ተረጋጉ ምንም አያገባችሁም እናንተ ከፈለጋችሁ ማየት ትችላላችሁ እንደዚህ አይነት ነገር የሚመቻችሁ ከሆነ ነገር ግን ከማየት አልፋችሁ ራሳችሁን አስጨንቃችሁ ኮሜንት ጽፌ እንትና እንዲ ካላረጋችሁ ምትሉ ሰዎች ተው ምንም አይጠቅማችሁ ክብራን ተመልካቾች የሊያና እንግዲህ የቤታ ጉዳይ በእነሱ ብቻ ያበቃ አይመስለኝም ጆኒ ማኛና እንግዲህ ጂጂክ ይታወቃሉ በተደጋጋሚ እንግዲህ በራሳቸው ጉዳይ በፊት ይጣሉ ነበር አሁን ደግሞ ለሊያና እንግዲህ ለቤታ ከሊያና እንግዲህ ከቤታ ጀርባ ሆነው ነገሩን በጣም ሞቅ ደሞቅ ያረጉ ናቸው አንዴ ቪዲዮ ይዩት አይዲያ ኖሮሽ አንቺ ጆኒ ማኛ እንግዲህ ሊያን ያገዛት ነው እኔ ላድንቅሽ ይያልኩሽ እኮ ዩቲዩብ አይዲያ ይፈልጋል አይዲያ ከሌለሽ ሰከንድ አትቀመጪ ይውዳል እንደፈለገ በሏት ሊያ ቁም ነገር ሰርታበታለች አይቆቻትም ዩቲዩብ ይዘጋ ባናቱ ይተከል ቤት ገዝታለች መኪና ገዝታለች ልጇን አሳድጋለች ሳንቲም ይዛበታለች እኛንም ለሳይሆን ማንንም ትላስ ብቃት ይዛ ተገኝታለች ብቃት ነው እያለ ነው ዮኒ ማኛ እንግዲህ የሊያን ምላስ ዘረፈችው ብር ከማጋ ሆናበት ከሄለን ቂጦ ጋር አብሮ በዘረፉት ብር ሆዷን ሰርጀሪ ተሰርታ መጣለች ሆዷን ተቀዳ መጣችበት ልዩነት ትጠላለች
በተለይ ኤልሹ የተመታች ናት። ምን እንዳለች በስምሽ እኮ አንቺ ሲም ካርድ ብቻ ነው ያለች አለች። ኤልሹ ትለያለች። ተጋለች፣ ተዋረድሽ። ብዙዎቹን ስታሸማቂ ነበር፣ ስታስፈራሪ ነበር። ሰበናት ቢቢኤል ብዙዎቹን ስታስፈራሪ ስታሸማቂ፣ ሂዱን ስታሸማቀቂ ነበረ። የሚታወቅ ነገር ነው። ብዙ ሰዎች ሂዱን ለምንድን ነው የማትናገሪያ? ኧረ እኔ ያልመላለስም ትላለች። በሙሉ ሴቶችን በተለይ ሜላት ማረሰው ጀርመን ያለችው ዮኒ ማኛ እንግዲህ ለማውራት ጉዳይ ያገኝ እንጂ እሱ በምንም ጉዳይ እንግዲህ የመናገር ችግር የለበትም። በደንብ ነው የሚሄድበት። አሁን ነገሩን እያጦዙ ያሉትም እነሱ ናቸው። ይሄ ነገር አሳሳቢ ደረጃ ላይ ሳይደርስ ዮኒ ማኛ እንግዲህ ማስታረቅም ስለምትችል እባክህ እነዚህ ልጆች አስታርቃቸው። እኔ እንደዛ ነው ማምነው። ዮኒ ማኛ እንግዲህ ሊያን አግዞ ነው የመጣው። ጂጂ ኪያ እንግዲህ ቤታን አግዛ በዚህ መልኩ ቪዲዮ ሰርታለች። ሊያሾ ብቻውን አይደለችም፣ ሌሎችም አሉ። ከፈለሽ ምናልባት ዩቲዩብሽን በሙሉ ሪፖርት ልታስደርግብሽ ትችላለች፣ ልታዘጋብሽም ትችላለች። ምክንያቱም በአይናቸው እየመጣሽ ነው። የነሱ ብቻ አይደለም፣ ሌሎችም አሉ፣ ትልልቆች አሉ። ምክንያቱም ቤታዮ ዩቲዩብ ውስጥ ከገባች ዘመዶችሽን እንዳሉ አማራዎችን ልትጂ ነው። አማራ የሁሉም ተመልካች ነው። ኦሮሞም ሲያወራ ተመልካች ነው። ወለየውም ሲያወራ ተመልካች ነው። ጉራጌውም ሲያወራ ተመልካች ነው። ጂጂ ኪያ ደግሞ ከቢዝነስ አንፃር ነው የምታየው ነገሩን። የኢትዮጵያ መግባቢያ ቋንቋ ስለሆነ አማርኛ የሚያውቅ በሙሉ ከዛ ላይ አማራውን ደግሞ ልትጅባት ነው። አማራውን ያሽባት ማለት መኪና ክሬዲት ነው ያወጣችው፣ መክፈል አትችልም። ቤት ክሬዲት ነው ያወጣችው፣ መክፈል አትችልም። ሕክምናዋን እንደ ልቧ መታከም አትችልም። መጭባትም ስለዚህ መመታት አለብሽ ቤታዮ። እምትመታሽ ደግሞ እንዴት እንደሆነ ታውቂያለሽ? እምትመታሽ በመጀመሪያ ትጠብቃለች እንዲህ ብላ ዳይሬክት አትመታሽም፣ ቀጥታ አትመታሽም። የተጣላት ምስኪኗ ኤልሻዳይ ስማርቷ። እኔ ኤልሻዳይ ግን በጣም እንደምወድሽ በጣም ግን አዝኝብሻለሁ። እግዚአብሔር ምስክሬ ነው። ምክንያቱም ከሷ ጋር እንዳይሽ አልፈልግም። you are so smart ልንገርሽ፣ አንቺን የሚያስፈልግሽ ኤልሻዳይ ወይኔ እኔ በውስጥ ነው መናገርሽ ያ የኤልሻዳይ ጓደኞች መሆን ያለባቸው እንደዚህ አይነት ሴት አይደለች። እንደ ሊያሾ ያለች ጋር አብረሽ ቁጭ ብለሽ ቆመሽ የበላሽ ለታ ኤልሻዳይ I don't know ምን እንደምልሽ አላውቅም። anyway ሁለተኛ ነገር በውስጥ እንነጋገራለን። አላስችል ብሎኝ ነው። አላስችል ብሎኝ ነው። ሁለተኛ ነገር ሊያ ማለት ተጠቃሚ ናት። ያ የተጣሉትን ሰዎች እየፈለገች ማን ከማን ተጣላ ማን ከተጣላ ታባላሻለች። ለሁላችሁም ነው የምነግራችሁ። ስለ ቲክቶክ እስከዛሬ ድረስ ቤታዮ እናታታለች፣ አልነካቻትም። ለምንድን ነው ያልነካቻት? በእንጀራው አልመጣችም ቤታዮ እስካሁን ድረስ። ቤታዮ ከቲክቶኩ ፈቀቅ እያለች ነው። ያ ምክንያቱም ቲክቶኩም ደግሞ እንትን አይደለም፣ አዋጭ አይደለም። የሊያ ትልቁ ችግሯ እኔና ዮናስን ማኛ የዛ ሰዓት ዩቲዩብ ላይ ሳትታወቅ 2016 ሳትታወቅ እሪ ብላ ፖለቲከኛ ናት በነገራችን ላይ እሪ ብላ ማለት 2016 እኔና ዮኒ ስትበላን የነበረች ናት በፌስቡክ። ክቡራን ተመልካቾች እንግዲህ ጂጂ ኪያ ደግሞ የመጣችበት መንገድ ከባድ ነው። ጂጂ እንግዲህ ከቢዝነስ አንፃር ነው ነገሩን ያየችው። ቤታ በፊት እንግዲህ ዩቲዩብ ቻናል አልነበራትም። ቅርብ ጊዜ ነው ዩቲዩብ ቻናል ከፍታ እንግዲህ መንቀሳቀስ የጀመረችው። ሊያሾ ገቢዋ ሊዘጋባት ስለሆነ ጥንቃቄ እንድታደርግ ብላ ለቤታ እንግዲህ ወሳኝ ምክር እየመከረቻት ነው። እና ጂጂ ኪያ እንግዲህ ተረጋግቶ ይሄን ነገር እንግዲህ ማስታረቅ ካልቻሉ በጣም ከባድ ነገር ሊፈጠር ይችላል። ብዙ ነገር ነው ያነሳችው ጂጂ ኪያ። ግን የሊያሾ እንግዲህ ቤቱን የገዛችበት መንገድ መኪና የገዛችበት መንገድ እንግዲህ በዱቤ ነው። ያን ደግሞ እየከፈለች ያለችው በዩቲዩብ ነው ብላ እጅግ በጣም ለሊያሾ እውነት ከሆነ ይሄ ከባድ የሆነ መርዶ ሊሆን ስለሚችል ሊያሾም እንግዲህ ነገሩን ታረጋጋለች ብዬ አስባለሁ። ምን እሱ ብቻ እዮዳብም እንግዲህ ብቅ ብሏል። ተመልከቱ ይሄን ቪዲዮ። ቤታዮ ሴት ልጅ ናት። እኔ አሮን ቲንክ እንደዚህ ታረጋለች ብዬ አላስብም። አሮን ቲንክ አሜሪካ ከቤታ ጎን ነው የቆመው እዮዳብ ራሱ ሰውነቷን አሰርታ መጣች አልልም። እኔ አሮን ቲንክ ሶ ኢምፖሲብል። በሁለት ሳምንት ሊያኮ ቱርክ ነበረች አይደል እንዴ? እዛ እኮ ታውቃላችሁ አይደል እንዴ? መሞከሪያ እኮ ነበርሽ። ፊትሽን አሽከርክረው እንዴ ትራያንግል ሊሆን እኮ ነው ፊትሽ። የሰው ልጅ ደግሞ ትራያንግል ፊት አለ እንዴ? ሶስት ማዕዘን ነው እኮ ፊትሽ። ሲከረክሙት እንደ ማይክል ጃክሰን እኮ ልትሆኝ እኮ ነው። አይ ልማድ ያለው ሰው አረዩዳ ነገሩ ልማድ አላታ። እኛ አሜሪካ እንደዛ ነገር ምናምን የለም። አሜሪካ ያዩ ኬደሚ
ሊያ የምትባሏ ተከርክመሽ ዮናስ ሴጋውን ሲያወራ ትንሽ ዮናስ ሴጋና አንቺ እኮ አብራችሁ ፀጉራችሁን አስተከላችኋል። ክብራትና ክብራን ተመልካቾች የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች ይመለሳሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ሀሳባችሁ ማስቀመጥ ትችላላችሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኑር። እወዳችኋለሁ። ባይ ባይ።